እንግዲህ ለእንቋ ልጅ የተገጠመውን ግጥም ሰማላችሁ ማለት ነው። ይልዙ ወደ አንቺ ልዙ እሺ ያቡ የኔ ፍቅር ይላል የግጥማችን ርዕስ። ያቡ የኔ ፍቅር አብረን እንጃጅ። እሺ የግጥሜ ርዕስ እሱ ነው። ከዚህ ደግሞ የበለጠ ማለት ራሴን ምስትበት ደረጃ እስከምደርስ ፍቅር እንዲዘኝ ራስህን ከሳትክማ ተው እንዴ። የሆነ ነገር ብትሆንስ ራስህን ስትወድቅ ምን ችግር አለ? አንቺ አለሽ ታነሽኛለሽ እንዴ? እሱ አይደል ሳልቅ ደረደር ምናምን ባንዴ እሺ ባልኩት ነው። ራሴን ባጠፋ ኖሮ እዛ ጋር አስባችሁታል? አብረን ፍቅርና ተሷሱ ሲፈጥራት ሲሰራት ከጥንቱ ሲያበጃት በተመነዘር ከቶም አታልቅ የቀይ ዕንቁ ጌጥ ሁሌም ብርቅ ታመነ በቃ በዘመኑ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰላም ነው አለን። ፈጣሪ ይመስገን የተመሰገነ ይሁን። ያው እንግዲህ ዛሬ በአዲስ ምዕራፍ መጥቼላችኋለሁ። ያው አዳዲስ ነገር ይዘን ነው በየጊዜው የምንመጣው። ያው እናንተም ሳትሰለቹ እንደምታዩን አውቃለሁ። ያው ውድ ቤተሰቦቻችን እናንተ እንቁ ቤተሰቦቻችን እናንተ ስለሆናችሁ እና ቤተሰብ አለውላችሁ። ያው ዛሬ እንግዲህ ያብን የሆነ አዲስ ነገር ላሰማትና በዚህ ድምጼ ላንጎራጉርላት አመጣጤና ዛሬ ከያብ ጋር ጥሩ ነገር እናሳልፋለን ብዬ አስባለሁ። በጣም ማለት ናፍቃኛለች። ከዛ ጊዜ በኋላ የሆነ እኔም አለ እውነት አልመሰለኝም ነበር እንደዛ ስትቀበለኝ እንዲህ በቀላሉ ምናምን በቃ አለ እኔ ከፎቅ ዘላለሁ ስላልኩኝ ምናምን ትቀበለኝ መሰለኝ። ግን ያ ነገር ሰርቷል። በጣም ደስ የሚለው ነገር ሰርቷል እና ዋናው ደግሞ መስራቱ ነው። ከዚህ በኋላም አንድ ነገር እምቢ ካለችኝ እንደዚህ አይነት ነገር እያደረኩ አታልላለሁ ማለት ነው። አይ ማታለል ሳይሆን ያው እኔ በዛ ሰዓት የተሰማኝ ነው፣ ከልቤ ነው ያደረኩትና ያው አጋጣሚ ደግሞ አለ አይደል ይፈጠራል። እንደዚህ አይነት ነገር መፈጠሩ አይቀርም። ያው እሷም ደግሞ ውስጧ ያለውን ነገር ነው አውጥታ የተናገረችው። ምንም የደባበቀችው ነገር የለም ማለት በቃ የሚሰማትን የነገረችኝ ምናምን የማይሰማውን ሰው የሰው ልጅ መጥቶ ዝም ብሎ ከመሬት ተነስቶ እኔም እወድሃለሁ የሆነ ጥያቄ ስለጠየቅኩት በእኔ ሼም ተይዞ እወድሃለሁ ምናምን ሊለኝ አይችልም። እና እኔ ደግሞ ጥያቄ ማቅረብ ስለነበረብኝ ወድጃትም ስለነበረ ብዙ ነገርም አብረን ስላሳለፍን ያው ካሳለፍነው ነገር አንጻር ነው ገና ወደፊትም ብዙ ነገር እናሳልፋለን ብዬ ስለማስብ በቃ አብረን ሆነን ብዙ ነገሮችን አብረን እንሰራለን ብዬ ስለማስብ ነው። እና ተሳክቷል። በቃ በመጨረሻ ሰዓት ዋናው መሳካቱ ተሳክቷል። ነገሩ ተሳክቶልናል። ያው ደስ ይላል። ዋናው የሰው ልጅ በፍቅር ሲጣመር ደስ የሚል ነገር ነውና ቤተሰብ እንግዲህ ያው እኔም የግራ ጎኔን ያገኘው ይመስለኛል። ግን ሚራ ባለፈው ምን እንደሆነች አልገባኝም። እስካሁን ስልክም አታነሳም ምናምን ከያብ ጋር አታውራ አላውቅም። ግን ስደውልም ምንም እየመለሰችልኝ አይደለም። ምን እንደሆነች አልገባኝም። እኔ እስቲ መጠየቅ ግን እፈልጋለሁ እሷን ማለት በደንብ በስነ ስርዓት ሄጄ ምንድነው የደበራት ነገርም ካለ መናገር አለባት። ገባችሁና እሷን አግኝቼ ማናገርም እፈልጋለሁ። ያብም በግሏ እንድታናግራት አደርጋለሁና ብቻ አንድ ላይ እንደዛ ለፍታ አብራን እንድንሆን አብራን እዚህ ደረጃ እንድንደርስ አብራን ለፍታ የሆነ አሁን ደግሞ እንደዚህ ስንሆን ምናምን የሆነ በቃ ደብሯታል። እኔ እንጃ አልገባኝም። ደብሯታል ለማለት አልችልም። የሆነ ስስቅም ስታጨበጭብም ነበር አይታችሁ ከሆነና በዛም ደግሞ የሆነ አላ እና እሷንም በግል እንድታናግራት ጠይቃታለሁ። ያብም ያው እንደዛ አይናግራት ያለውን ነገር ከሷ ጋር እንድትፈታ ፈልጋለሁና እንደዚህ ተቆራርፎ ደግሞ መቀጠል አይቻልም ማለት ከኛ ጋር ተስማምታ ነው ስትቀጥል የሚያምረው ሁሉ ነገር ደስ የሚለው እንደዛ ሲሆን አይደል? ቤተሰብና ፋሚሊ በጣም ይሄን ነገር እንዲስተካከል ሞክራለሁ ከልብ የቻልኩትን ነገር። ዛሬ እንግዲህ ለያብ ለውዷና ለእንቁዋ ያብ እንግዲህ ዛሬ እንዲህ ስለ ያው ብትሰማኝ እንግዲህ ደስ ነው የሚላት ቪዲዮ ላይ ማየቷ አይቀርም እና
ቆንጆ በጣም የሚወደድ በጣም ጣፋጭ የሆነ ግጥም ይዤላት መጥቻለሁ። እንደሚጣፍጣት አልጠራጠርም እና ስጦታም አለኝ። ያው እንግዲህ ስትመጣ ታየዋለች። የአንገት ሐብል ይዤላት መጥቻለሁ፣ ማስታወሻ የሚሆን ማለት ነው። እና እስቲ ስትመጣ አብራታ ያለች እና ደውዬላታለሁ እየደረስኩ ነው ብላለች። እና ያው ካፌ ነው ያለው ዛሬ። እንዴት ነው? ደስ ይላል ካፌው። አሳያቸው እስቲ ካሜራ። እንደዚህ አይነት ቦታ ነው ቁጭ ብዬ የምሰራው ለእናንተ ክብር ስል። አይ እናንተ እንኳን ከዚህ በላይ ይገባቸዋል ማለት ከዚህ የተሻለ ነገር ማየት ይገባቸዋል። እና ወደፊት ከእግዚአብሔር ጋር ወደፊት ደግሞ የተሻለ ቦታ እየሄድኩኝ ለመስራት ያብቃኝ። እናንተም ጸልዩልኝ። እናንተ ዋናው ደግሞ እናንተ ከጎኔ መሆናችሁ ነው። ኮመንት ምናምን ትጽፋላችሁ ያለው ግን ገደም እንደ ድሮ አይደላችሁም። አሁን ፍቅር ቀንሳችኋል፣ ታውቋችኋል። ግን ሰብስክራይብም እያደረጋችሁ አይደለም። ይሁን በቃ እኔ ቤተሰብ በእኔ አትጨክሩም ብዬ ነው ዝም ያልኩት። እና እስቲ ምን እንደምላችሁ አላውቅም፣ ግን እናንተ የቻላችሁትን ከልባችሁ መሆን ያለበትን ነገር አድርጉ። እና ያብንም እስቲ አግኝቻት ያለውን ነገር ማውራት ፈልጋለሁ። እስቲ እሷ እስከምትመጣ እንጠብቃት ትንሽ። ትንሽ እያስጠበቀችኝ ነው ያለችው። በቃ ማለት ልትቀር ነው እንዴ? እቺ ምን እያደረገች ነው ያለችው? እኔ በጣም ድብርት ውስጥ እንዳከተኝ ደግሞ የውሸቷንም ሊሆን ይችላል እኮ ባለፈው እንደዛ ያለችው። እና ብቻ እስቲ መታ ደስ የሚል ጊዜ እንደምናሳልፍ አልጠራጠርም። የሆነ ከዚህ በኋላ የሆነ እኔ እንጃ ብቻ ልቤ እየተሰማኝ ያለው ነገር አሁን በቃ የሆነ ልቤ ቶሎ ቶሎ ይመታል ምናምን፣ ደነግጣለሁ በትንሽ ነገር ምናምን። እና እነዛና እንዴ ያ መጣሽ እንዴት ነሽ? ቆየሽ እኮ እንደው ታስጠብቂ ነገር እውነት ቆየ እናታ እንዴት ነሽ? እዚህ እንዴት ነህ? እንዴት ነሽ? ለውልሽ እንዳለ ነው ነገርከኝ። ህይወቴ እኮ እኔ በካሜራ የተከበበ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን በጣም እግዚአብሔር ይመስገን ደህና ነን። እንዴት ነን? አላማረብን? ፏ ብለናል። አንድ ላይ መኖር ብቻ የሚቀር ነው። እሱንም በቅርብ ጊዜ እናሳካዋለን ትላለህ። ይሆናል በቅርብ ማይሆን ነገር የለም። እና እንዴት ነው? እንዴት ነው? ጥሩ ነው። አድካሚ ነው ግን ቶሎ መጥቼ እስከማገኘት ድረስ ቸኩዬ ስለነበር አልታወቀኝም። እንኳን እንደዚህ በፍጥነት ተገናኘ። ደስ ይላል በጣም። እንደዚህ እኔማ ቀረች እንደው ላይ እያልኩ እየተጨነቅኩ ነበር። እንዴት ነው ቀረው? እንዴት ነው ቀርታብኝ ልቤን ልታንጠልጥላ ልቤን ሰብራ ልትሄድ ነበር እንደ እያልኩ እውነት በልቤ እያሰብኩ ነበር። እና ደግሞ ለምንድን ነው ስትመጪ አሁን ላይ ልቤ የሆነ እየመጣ ነበርና ታውቆኛል ማለት ነው። እንትን ይባላል እኮ አንዳንዴ አሁን የሆነ ሰው እኮ ከልቡ የሆነን ሰው ሲወድ ለምሳሌ ይሄ አጋጥሞ ያውቃል ማለት በሴት ብቻ ሳይሆን ልደውል ብለህ ያ ሰው ቀድሞ ሲደውል ምናምን አለ አይደለ? ለዛ ሰው ደውል አስበህ ልክ ስልክን ስታነሳ ሊደወልልህ ይችላል። እና ያው እነዚህ ነገሮች ያጋጥማሉ ከልብ መጓደር ሲኖር ነው። ከልብ አውቀሻል ብቻ አሁን ሆነም ዞረ ራስሽ ስለፈታሹ ፍቺውን አውቀሻል የፋሚሊ ፊት ብቻ እነሱም ያውቃሉ። ያው በጣም ላንቺ ያለኝ ነገር አሁን ላይ ደግሞ እየጠነከረ እየባሰ ነው የመጣውና የምናሳልፋቸው ጊዜያቶች ባለፈው አብሶ ተቀብያለሁ ብለሽ በቃ እንደዛ ያየሽኝ አስተያየት በቃ እውነት ይገል ነውና በጣም አመሰግናለሁ ስለተቀበልሽ። ከዚህ በኋላም ጥሩ ጊዜያቶች እንደምናሳልፍ አልጠራጠርም። አዎ በጣም ባለ ሙሉ ተስፋ ነኝ። አዎ ብዙ ወደፊት አለን የምንኖረው ብዙ ነገር እናሳልፋለን። ያው እግዚአብሔር ከኛ ጋር ይሁን። አዎ ይጨመርበትና ነገሮች ላይ ብቻ ደስ የሚል ጊዜ እንደምናሳልፍ አትጠራጠሩ። ፋሚሊ ያው ምቀኞች አላችሁ ኮመንት የምትጽፉ አይቻችኋለሁ። ነገ ለምትለያዩት ምናምን የምትሉ አላችሁ እና እንደዛ እያላችሁ ግን እንዴት ነው ማለት አሁን እሺ እኔና እሷ ከጫፍ ላይ ብንሆን እኮ በእናንተ የተነሳ ልንለያይ እንችላለንና እንደዚህ አይነት ነገር አትጻፉ። ብትችሉ ጥሩ ነገር ጻፉ። ማለት በቃ እኛን ሊያበረታታ ሊያነሳሳ የሚችል ነገር ጻፉ። እንደ ፋሚሊ ስለሆናችሁ ማለት ነው። ከፍታችሁ እስካያችሁ ድረስ ደግሞ
ያው ደስ ብሏችሁ ከጎናችን ሆናችሁ አብረን ብዙ ነገሮችን እንድናሳልፍ ስለሆነ አዎ። እና ደግሞ ሁሉም ሰው ፍቅር የሆነ ሪሌሽን ሲጀምር የትኛውም ሰው ፈልጎ የሚጣላ ፈልጎ የሚለያይ ሰው አይኖርም ማለት የሆነ አለ አይደለ በመሀል ከባድ የሆኑ ነገሮች አጋጥሟቸው ካልሆነ ሁላችንም ከአንድ ሰው ጋር አብረን መሆን ስናስብ በጣም ፉቸር አስበን ነው ብዙ ነገር ወደፊት ማለት አለ አይደለ ላይክ የሆነ በተለይ ሴት ልጅ ባል ይሆናል ብላ የምታስበው ሰው ሲሆን ነው ያለው ነገር ተቀበል አይደለም እዚህ ሁሉም ነገር ሚዲያ ላይ ምናምን እያወጣ ነው አይደለምና ኖርማሊ ምንም ነገር ባይሆን ራሱ በዛ ሰው እርግጠኛ ስንሆን ውስጣችን የሚለንን ነገር አዳምጠን ነው ወደ እናንተ የምንመጣውና ስለዚህ አሪፍ ነገር ይሆናል አይደለ አንዳንዴ ሁሉም ሰው ስለተለያየ የሆኑ ሰዎች አብዛኛው ሰው አሁን ይሄ ፍቅር እንትን ሆነ እንዴ ፍቅር ጉንፋን ሆነ እንዴ ምናምን ሚሉአል እና አንደኛ እኔ እና እሱ በቅርብ ጊዜ አይደለም የተዋወቅ ነው ማለት ረጅም ጊዜ ከዚህ በፊት እንተዋወቅ ነበር ማለት እንዲህ ቪዲዮ ላይ መተን ምናምን ሚዲያ ላይ አልወጣንም እንጂ በህቴ በኩል አውቃታለሁ የህቴ ጓደኛ ነበረች ምናምን እና ደግሞ በቃ በጣም የምትወዳት ሴት በጣም የምታከብራት ሴት ነበረች እና ስላንቺ በዚህ ታወራ ነበር ቤት ሆነን ምናምን እንደዚህ ቡና ምናምን ጊዜ ስናሳልፍ ትነግረኛለች ስላንቺ ምናምን በስሱና በቃ በጣም መልካም ሰው ነች የዛን ጊዜ ያደረጋችሁትን ነገር ምናምን ስትነግረኝ በቃ በጣም ደስ የሚል ጊዜ እንዳሳለፋችሁ ይሆናል አስባለሁና በስሱም ቢሆን አስባት ነበርና ስንገናኝ ደግሞ ሞር በቃ የተገናኘንበት መንገድ ራሱ አይታችሁት ከሆነ በጣም ያስጠላ ነበር የሆነ በጥለው አቤን ከእስር ቤት አስፈትታት ምናምን ነበርና እሱንም ዘለን ግን በቃ እንደዚህ አይነት ጥሩ ጊዜ ሲመጣ በቃ አክሰፕት ማድረግ አለብን ሁሉን ነገር ይሄ ከፈጣሪ የመጣ ነገር ነው ደስ የሚል ነገር ስለሆነ አክሰፕት አድርገን መቀጠል መቻል አለብን ያንን ነገር ማስቀጠል ካልቻለን ግን እሷም የራሷን ህይወት ትኖራለች እኔም የራሴን ህይወት እኖራለሁ ደግሞ የሰው ልጅ ዋና ትልቅ በቃ የመኖሩ ምክንያት የመኖሩ ተስፋ ነው ብዬ ማስበው ከጎኑ ያለችው ሴት ነችና እና ከፋሚሊ ውጪ ከጎኑ ያለችው ሴት ገና ቤተሰብ ይመሰርታል ልጅ ወርዳል ምናምን ብዙ ነገር አለና እሷ ከጎኑ መሆኗ ብዙ ነገሮች አሉ የሆነ የመኖርሽን ጉጉት ይጨምራል አይደል እና እኔም ከዚህ በኋላ እሱን ነው የምፈልገው ካንቺ የመኖሬን ጉጉት እንድጨምር ይፈልጋል ጨምር ያለሽም ቢያስባ እንዴት ነው አትጨምር ሴት አይደለችም ማለት እኔ እንጃ አሁን ዛሬም ስነሳ እሷን አገኛለሁ ብዬ እንዴት በደስታ ተነስቼ እንደመጣው እዚህ ጋር አልገባችሁም ማለት ይሄን ነገር አንደርስታንድ የምታደርጉት የሆነ ፍቅር ሲይዛችሁ ወይ ከአንድ ሴት በቃ ይሆናል ጥሩ ነገር ሲኖራችሁ እና ያብዬ እኔ ስላንቺ እውነት ቃል የለኝም እንደዚህ ብዬ ለመናገርና ጥሩ ሰው ነሽ እውነት ከልቤ ነው የምነግርሽ የሆነ አንቺ እኔ በተጎዳውበት ሰዓት መተሽ የሆነ ነገር ስለተንከባከብሽ ምናምን ብቻ አይደለም እውነት እንዳየውሽ ከካሜራ ውጭ እኮ ብዙ ጊዜ እንገናኛለን አይደል የዛን ሰዓት ብዙ ነገር አሳልፈናል ምናምንና በቃ እንቁ ሰው ነሽ በጣም እንቁ ነሽ የሞቀኝ ነው ታው የሞቀኝ በዚህ በብርድ ይሞቀሻል እና በጣም ነው መወዳት ከዚህ በላይ ደግሞ ከዚህ በላይ ጨማምሮ የሆነ እሷ ላይ በቃ ፍቅር ይዞኝ ከዚህ ማለት አሁንም ፍቅር ላይ ነው ያለሁት ግን ከዚህ ደግሞ የበለጠ ማለት ራሴን መስጥበት ደረጃ እስከምደርስ ፍቅር እንዲዘኝ ራስን ከሳትክማ ተው እንዴ የሆነ ነገር ብትሆንስ ራስን ስትወድቅ ምን ችግር አለ አንቺ ያለሽ ታነሽኛለሽ እንዴ እሱ አይደል ዋና ጎላችን ማለት አንቺ እኔን ታነሽኝ እኔም አንቺን ላነሳ ምናምን እንደጋገፍ ነው አልጠራጠርም በጣም መልካም ሰው ነሽ ዛሬ ደግሞ ፋሚሊ ፊት ጠርቼ ካሜራማን ጠርቼ እዚህ ጋር ቁጭ እንድትያረኩት ምክንያት አለኝ የሆነ የራሴ ምክንያት አለና ግጥም አለኝ ላንቺ እንቁ ለመሰለሽ ልጅ ግጥም አለኝ ያንን ግጥም ለመስማት ዝግጁ ነሽ የምርህን ነው አዎ ግጥም ማታ ቁጭ ብዬ ምናምን አላ ስላንቺ ሳስብ የሆነ በቃ ውስጤ ተነሳስቶ የሆነ ግጥም እንድገጥምልሽ የሆነ ቃላቶች ተገጣጠሙልኝና በቃ ያንን ግጥም ደግሞ ሳላነብልሽ ላንቺ ብዬ ነው ዛሬ እሑድ ነው ግን በቃ በእሑድ ቪዲዮ መስራት አልነበረብኝም ግን በቃ ዛሬን አላድርም ብዬ ነው የጠራኋትና ቤተሰብ እንግዲህ ለእንቋ ልጅ የተገጠመውን ግጥም
ሰማላችሁ ማለት ነው። በስልክ ነው እንግዲህ የጻፍኩት። ዘመኑ ተቀይሯል። እንደ ድሮ በወረቀት ምናምን አይደለም። በስልክ አጠራቅማችሁ ግጥም ስታሳትሙ ለፊት እንደዛ ይሁን። እሺ ያቲ እንጂ ግጥም ልታይ ነው እንዴ? ትንሽ እኮ አይት ላርግ መስማት ይሻልሻል። አይሻልም? እሺ በቃ ላይ እሺ እንደዚህ ልዙ ወደ አንቺ ልዙ ልንጀምር ያቺ እንጂ እሺ ያቡ የኔ ፍቅር ይላል የግጥማችን ርዕስ። ያቡ የኔ ፍቅር አብረን እንጃጅ አብረን እንጃጅ። እሺ የግጥሜ ርዕስ እሱ ነው። እሺ ያው ማይኩን ወደ እኔ አስጠጊና እሺ እንደም እንዲሰሙ ቤተሰቦችም እሺ ያቡ የኔ ፍቅር አብረን እንጃጅ ይላል የግጥሜ ርዕስ። ያቡ የኔ ፍቅር የመኖሬ ምርጫ እስትንፋስ ህይወቴ የለሽ ለኔ አቻ ሳይከፋሽ ኑሪልኝ ሳትሆኚ ለብቻ ደስታሽ ደስታዬ ነው ሀዘንሽ ሀዘኔ ተድላ አይለሽ አንቺ የግራ ጎኔ ጀመርን ፍቅርን በቀን በሌሊት ያጣመረን አምላክ እሱ ያልቅበት አሁን ካገኘነው የነገው ይበልጣል አምላክን ያመነ ከቶ ምን ሲያጣል በመቤቴ ጥላ በአምላክ ቸርነት አንቺን አግኝቻለሁ በጸሎቴ ማግስት ሺህ ዘመን ኑሪልኝ እኔም ልኑር ላንቺ ተጣምረን እንዝለቅ አብረን እንጃጅ። ጌታ በጣም ነው ደስ የሚለው። ጌታ ያው እንግዲህ ማታ ቁጭ ብዬ ዝም ብዬ ሳስብ ስለዚህ የመጣልኝ ሀሳብ ነውና ማለት የሆነ እንጃ እዚህ ጋር የሆነ እንትን የሚል ነገር አለው። አይ ሜዳ ያረጋል በቃ እንደዚህ አትይ። ነው ደስ የሚል ነገር ነው። ግጥም ስለሆነ ለአንቺ መግጠም ስላለብኝ ግዴታ ገና ብዙ ጊዜ ማሰብ ማሻለው እንደዚህ የምትወጂማ ከሆነ እንደዚህ ስሜት የሚነካከው ምስኪን አጥራሽ ቤተሰብና ግጥሜን እንዴት አያችሁ? ተወደዳችሁት ወይ? ለያብ የገጠምኩላትን ግጥም እናንተም ለባሎቻችሁ ትችላለህ ነው ማለት የእውነት ትችላለህ። ያውና ለባሎቻችሁ ለሚስቶቻችሁ ግጠሙ። እንደዚህ በግጥም ዘና ፈታ አርጓቸው። ደስ የሚል ነገር ነው። ያው ከፍቅረኞቻችሁ ጋር የምታሳልፉትና ያንን ሞመንት የምታሳልፉትን እያንዳንዷን ሞመንት የሆነ እንዳትረሷት ደስ በሚል ነገር አሳልፉና ቤተሰብ እኔም ከያብ ጋር ብዙ ደስ የሚሉ ነገሮችን አሳልፋለሁ ያስባለሁ። ከዚህ በኋላ ያብዬ በጣም እወድሻለሁ። አጠገቤ እንድትኖር ይፈልጋለሁ። አንድ የቀረኝ ነገር አለ እንዴ? ኧረ ተው ልቤ ቀጥ እንዳይል እዚህ ወጥቄ ሆነ እንትን እንዳትል ባላ ወደ ራሴ ቤት ከዛ እዛው ጠቅልኝ እዛው ይሄንን እድልማ እንዲያመጣ አፈልግም ነው። በዛ ይዘኝ ትገባለህ በቃ እንዲህ በቀላሉ ምን ችግር አላፈልግም ማለት። አይ እሱማ ግን ብዙ ነገር ሽማግሌ ምናምን መላክ አለ አለካለው አዳሬ ሽማግሌ ልከህ ይቀበሉ አይቀበሉ እሱ አለ አይቀበሉኝ ማለት ወጥተው ካሁኑ ነው ማሳመናቸው እንዲቀበሉ። ታዲያ እሱን ነው ከሆነ ዋናው የኔና አንቺ ህብረት ካለ ምንም ነገር አይለየንም ብዬ ስለማስብ እና ያመጣሁልሽ ነገር ስላለ አንዴ ፊትሽ እንዳዞርልኛለሽ ወደዛ ምን አውቀህ ነው? የምር ልነሳ? ኧረ ቁጭ ብዙ ሄድክ እንዴ? ወይኔ አንተ ልጅ ግን
በስማ ተመቸሽ? አዎ በጣም ነው የሚያምረው። ባይዘን ስላላመንኩ እኮ አይኔን ሁሉ አልጨፈንኩም እኮ ዝም ብዬ ነው ስጠብቀኝ ነበር። የእውነት ዝም እንትን ይሆናል ልታቅፈኝ ምናምን የመሰለኝ። እኔ ሲያምር የሆነ ደስ የሚል ነገር እንት በጣም እሺ ነው። ዋናው ደስ ማለት ነው። አይጓደሰል አመሰግናለሁ በጣም። ምስጋና አያስፈልግም። ለምትወዱ ሰው እኮ ምስጋና ምናምን አያስፈልግም። ደስ የሚል ቃላቶች ብቻ ስጦታ ምናምን የእውነት ተሰጥቶኝ አያውቅም። የእውነት ለመጀመሪያ ጊዜ ነው። እውነት እኔ እንጃ ምን እንደምን ማለት ከዚህ በኋላ ለአንቺ ኬክ ለመሰለሽ ልጅ ደግሞ በደንብ ነው ማንበሽብሽሽ በስጦታ እንዳታስቢ እንደዚህ ብለሽ። አመሰግናለሁ በጣም ወድሽ በጣም ማለት ከዚህ በኋላ እድሜን መፍጀት የምፈልገው ከአንቺ ጋር ነው። መልካም ሰው ነሽ አንቺ። ቤተሰቦችንም የምትያቸው ነገር ካለ ቢያቸውና እንሰናበታቸው። በጣም ነው የምወዳችሁ እናንተ ነው። ቤተሰብ ማለት በጣም ደስ ብሎኛል። የእውነት ማለት አልጠበቅኩም እንደዚህ አይነት ነገር እና በየቀኑ በጣም እያስደመመኝ ነው። ይሄ ልጅ ማለት አለ አይደለ ይሄ ቀድሜ ገና እሺ ባልኩት እያልኩ ነው ሳልቅ ደረደር ምናምን ባንዴ እሺ ባልኩት ነው ያላጠፋ ባጠፋ ኖሮ እዛ ጋር አስባችሁታል ምን ያህል ሊናሽን ሊወቅስሽ እንደሚችል አስቢ። እና በጣም ደስ ብሎኛል። የእውነት በጣም ደስ ብሎኛል። እግዚአብሔር ይመስገን። እንኳን አጣመረን። በጣም እና አመሰግናለሁ የኔ ውድ። ከዚህ በኋላ ብዙ ነገር እናያለን። እንወዳችኋለን። አብራችሁን ስለቆያችሁ እናመሰግናለን።